ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምናላችሁ እንደምናመሻችሁ አለሁ። እግዚአብሔር ይመስገን፣ ሰላማችሁ ይብዛልኝ። እንግዲህ ከመቅረት ብዬ መጥቻለኝ። በጣም ቢዚ ነበርኩኝ፣ አልተመቸኝም። ጨረቃዎቻችን መጥተዋል ብዬ ስገባ እነሱ ስለካ አልመጡም። ሼር ግን ተደርገዋል። ቅመምዬ መታለች፣ እንኳን ደህና መጣሽ የኔ ውድ። ጸጉሯን ተሰርታለች ለፋሲካ ማለት ነው። ወደ ቤቷን ተመልሳለች ማለት ነው። እዛ ቤት ተመልሼ መሄድ አልፈልግም ብላለች እና ማርዬ የኔ ውድ የኔ ቆንጆ ማለት ነው። እንደዛ ያደረገበትን ምክንያት ይኖረዋል ማለት ምክንያቱ ምንድን ነው? ብቻ የሆነ ነገር አለ። ውስጡን አንብቢው በደንብ እዩ ማለት ነው። ማርዬ ምንድን ነው የፈለገው? ምን ማስተማር ፈልጎ ነው ብለሽ እርስ በራሳችሁ ተናበቡ። አይኖ ትተዋወቃላችሁ፣ ውስጣችሁ በደንብ ነው የሚተዋወቀውና ተናበቡ። እሺ የኔ ውድ ማለት እሱ አሁን እንደዚህ ሲያደርግ ብቻ በቃ አንቺ ለሰከንድ ራሱ ሊከፋሽ እንደዛ እንድትሆኝ አይፈልግም። ይህ ደግሞ አንቺ በደንብ ታውቂዋለሽ እና ማሬ እና ለምንድን ነው ብለሽ በደንብ አንብቢው ማለት ነው። እሺ እና የኔ ውድ የኔ ቆንጆ እንኳን ደህና መጣሽ። ተናፍቀሽ ነበረ ባይዘወይ። እንግዲህ ይቅር ለእግዚአብሔር ሀብሳላት ቢረፍድም፣ በነገራችን ላይ ለይቅርታ አታርፍዱ። ይቅርታ ለማድረግም ለመጠየቅም አታርፍዱ። የእውነት ማለት ብዙ ነገር ሉዝ ታደርጋላችሁ። ይቅርታ ለመጠየቅም ለማድረግም ማለት ነው። አሁን አብሳላት ይህን ይቅርታ ጠይቅ የተባለችው በጣም ብዙ ረጅም ጊዜ ነው አይደለም? ህመማት ውስጥ የሆነ ትክክለኛ ኦርቶዶክስ ብትሆኚ ማለት ነው አብሳላት እስከዛ ድረስ አትቆይም ነበረ ማለት። በዛ ላይ ህመማት ውስጥ አሁን ይቅርታ ትጠይቂያለሽ። ኢኔስ ይቅር ለእግዚአብሔር። እኔ ባይዞ ማንንም መቀየም ማስቀየምም አልፈልግም፣ አድርጌውም አላቅም። ግን ደግሞ የሰው ልጅ ይሳሳታል። ግን ይህንን አሁን ህመማት ታውቂያለሽ። ቂም ይዞ ጸሎት፣ ሳል ይዞ ስርቆት ይባላል እና ገና ህመማት ሳይገባ በፊት ፊክስ ማድረግ ትቺ ነበረ መጀመሪያ ማለት ነው። እንደዛ ሰጣ ገባ ሳትገባው በፊት ህመማት እንደሚገባ እንደማይሆንሽ እኮ እርግጥ ነው አይደለ? ሶ ድራማሽን ተፈጽሟል። ግን ይህንን ድራማ በጊዜው ከታደርጊው ነበረ። የተሰጠሽም ካራክተር ሊሆን ይችላል። ግን ካራክተርሽ ደግሞ በአንቺ በዘፈቀደኝነት ከት ማድረግ ትቺ ነበረ። ምክንያቱም በዚህ ሲቹዌሽን ይቅርታ መጠየቅ እንደዚህ መማፀን ምናምን ጥሩ ነው ብዬ አላስብም። ኤንዌስ ይቅር ለእግዚአብሔር ብትጠይቂም ባትጠይቂም ማንም ቂም የያዘብሽ ሰው የለም። እኔ በግሌ ለምንም አልያዝኩብሽም። እኔም ካስቀየንኩሽ ይቅርታ፣ ይቅር ለእግዚአብሔር ብያለኝ። አብሳላት ይቅርታ ጠየቅሽ ማለት አሁንም እንደዛ የጠየቅሽው እውነቱ ለመናገር ብዙ ኦዲየንስ ይቅርታ ጠይቂ ስላለሽ ነው እንጂ ራስሽ ህሊናሽን ወቅሶሽ ተጸጽተሽ አይደለም። ሲቀጥል ከብሩክም ጋራ ፍቅር አልያዘሽም። ፍቅር እንደዚህ ቃቃ ጨዋታ አይደለም እና እህታችን ቢረፍድም ይቅርታ መጠየቅሽ ትልቅ ነገር ነው። መጠየቅም ማድረግም ትልቅ ነገር ነው እና ይቅር ለእግዚአብሔር ብለናል። አሁንም ይቅርታ ተባባላችሁ ማለት ነገ አብራችሁ የጀስት ፍሬንድ ምናምን ትሆናላችሁ ማለት አይደለም። አሁን እንደ ሶስና ብትሆኚ ምንም ችግር የለባትን ቅመማ በምንም አጠረጥርሽም። ግን ደግሞ አንቺ ፊሊንግሽ አውጥተሽ ነው የተናገርሽው፣ ያው ሚዲያ ላይ ማለት ነው። ሶ የእሷ ሌላ ፊሊንግ ስለሚፈጥርባት መራቅ ነው ያለብሽ። ለአንቺም እኮ ጥሩ ነው። ከልብሽ የምትወጂው ነገር ከሆነ መራቅ ነው ያለብሽ። እንደዛ የምትገናኙ ነገር ከሆነ ያው እንዳያገርሽብሽ ማለት ነው። መሆንም የለበትም እና እንደዛ እየተማጸንሽ መሆንም የለበትም እና በድራማው መልክ ነው ምነቹ። የእሷ ድራማን እየሰራች ያለው አብሳላት ማለት ነው። ሶ ያም ሆነ ይሄ ድራማውን ተፈጽሟል። እስከዛ ድረስ ማቆየት ጥሩ አልነበረም ማለት አሁን ይሄን ህመማት እስከሚገባ ድረስ ማቆየት አልነበረብሽም። ለማንኛውም አብሳላት ቢረፍድም ቢዘገይም ይቅርታ ስለጠየቅሽ ቅመሟም ይቅርታ ስላልሻት ስለጠየቅሻት ስለተጸጸሽም የምር ከልብሽ ከሆነ አም ሶ ሀፒ ደስ ብሎኛል። ምክንያቱም
ብዙ ኦዲየንስ እንደዛ እያሉሽ በስማም በጣም እኔ አንድ ቃል ነው የምፈራው ማርያምን በስማም ስንት እንዲህ በስማም ያ ሁሉ ስም የየዕለት እሷ ከምንም አልቆጠረችውም። እና እንግዲህ ያው እልህ ምንድነው እንጨት ያስወጣል ነው የሚባለው። እንደዛ መሰለችኝ ሀብሳላት ማለት ነው። እንደዛ ነው የሄደችው። ብሩክም አሁን ትላንትና በደንብ መልስ መልሶላታል። ቅመሟም ዛሬ በደንብ መልሳላታለች። ባልና ሚስት አንድ ናቸው አይደለ? በአንድ ውሃ ነው የሚቀዱት። አንድ አይነት መልስ ነው መለሱላት። ግዴታ ቤተሰብ እንሆን ጓደኛ እንሆን ጀስት ምናምን የሚባል ነገር እንደዚህ አይነት የሚባል አባባል ወይም አማርኛ አለ ብዬ አላስብም። ያው የምታፈቅሪው ሰው እንዴት ነው ፍቅር የሚተዋችሁ? እና አይተውም። ይሄ የማይሆን ነገር ነው ማለት ነው። እህታችን ቢረፍድም ይቅርታሽን ተቀብለናል። ግን ደግሞ እንደዚህ አይነት ነገር አይደረግም ለህይወትሽን ማለት ነው። ሕፃን ስትል ነው የሰማኋት እኔ እንጃ። እና እንደዚህ አይደረግም የምር ድራማሽ በድራማው ነው። ግን ማለት እንደዚህ አይነት በጣም የሚያስተምር ስላልሆነ ከት ማድረግ ነበረብሽ። አያስተምርማ እና እንደማያስተምር እየነገሩሽ አይደለ? ከት ማድረግ ነበረብሽ። ኤንዌስ ስላለቀ ይቅርታም ስለጠየቅሽ ደስ ብሎኛል። እኔ በግሌ ሰላማችሁ